እሺ በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። ወንድሞቼ እህቶቼ እንግዲህ እንደምቆያችሁ ከዚህ በኋላ እንደዚህ አይነት ነገር እያሰብኩ ነው። ማለትም ይሄ አጠር ያሉ ርዕሶችን አድርጌ ብዙ ቦታ እንዳይዝ አጫጭር ርዕሶችን እየመረጥኩኝ በፕሬዘንቴሽን አይነት መልክ ሆኖ በዛ እንዲቀርብላችሁ እያሰብኩ ነው። በአሁኑ ስለ አላህ መንፈስ አንድ የምናወራው ርዕስ ይኖረናል። እዚያ ነው የአላህ መንፈስ ቁጥር 1 ብዬ ያስቀመጥኩትኝ። የአላህ መንፈስ ጅብሪል ነው ወይ የሚል አስተምህሮን ዛሬ እንጠይቃለን። ከዛ ከቁርአንም ደግሞ እውነት እንደሆነ ወይም እንዳልሆነ የተያዙ ነገሮችን የምንመለከት ይሆናል። ስለዚህ እንጀምር። እንደ መግቢያ እንዲሆናችሁ ይሄን ነገር በደንብ ያዙልኝ። ይህ በብዙ አስተምህሮች ሙስሊሞች የጥንት ሙስሊሞችና የዘመናችን ሙስሊሞች ይለያያሉ። ሌሎች ወደፊት የማሳያቸው ለምሳሌ በነገረ ስቅለት ላይ ኢየሱስ ክርስቶስ ተሰቅሏል ወይስ አልተሰቀለም የሚለው ነገር ላይ ብዙ ሙስሊሞች እንደተሰቀለ ያምኑ ነበረ ጥንት ላይ። አሁን ሙሉ ለሙሉ ምንፍቅና ሆኗል። ሌላ ደግሞ ለምሳሌ በኢድ አልአድሃ ኢድ አልአድሃ ፕሮናንሴሽን ብቻ አትጨነቁበት፣ አረብኛው ብቻ ሀሳቡን ብቻ ተረዱትና አሁን እሱን ሲያከብሩ ኢብራሂም ልጁ ኢስማኤልን ሊሰዋ እንደነበር አድርገው ነው የሚያከብሩት አሁን ያሉት። የቀደሙት ግን ያስር ቃድ የሚባል የራሱ ሙስሊም ትልቅ ሊቃቸው መካከል እንደሚያበራራው ግን የቀደሙት ሙስሊሞች በጣም በብዛት ኢስማኤል ሳይሆን ይስሐቅ እንደነበረ እስማኤል እንዳልነበረ ያብራራሉ። ስለዚህ ብዙ ልዩነቶች ቢኖራቸውም አንድ የሚስማሙበት በብዛት የሚስማሙበት አስተምህሮ ይህ የአላህ መንፈስ ምንድነው ጅብሪል ነው የሚል አቋም አላቸው። እውነቱን ለመናገር ያን አቋም በትውፊቶቻቸው ነው ቀስ በቀስ ያመጧቸው እንጂ በቁርአን ውስጥ አይገኝም። ይህንን ደግሞ በዚህ የምናሳይ ይሆናል። በሌላ አነጋገር ከቁርአን ውስጥ ይሄ እውነት እንደሆነ ወይም እንዳልሆነ እንፈትሻለን። ስለዚህ እንጀምር። የመጀመሪያ የምንመለከተው ሙስሊሞች እንደ ደጋፊ ማስረጃ የሚያቀርቡት ነው። ግልጽ በሆነ መንገድ አንድ ቦታ ላይ የአላህ መንፈስ ማለት ጅብሪል ነው የሚል ጥቅስ አታገኙም ቁርአን ውስጥ። ይልቁንም ሪዝኒንግ ነው የሚጠቀሙት። አሁን አብዛኛው ጊዜ እኛን ይወቅሱናል። እስቲ ቃል በቃል እኔ አምላክ ነኝ፣ ቃል በቃል እኔ እንዲህ ነኝ የሚልበት ቦታ አሳየኝ። እናንተ ይህን ጠይቅ መጠየቅ ትችላላችሁ። ኢሳ በቁርአን ውስጥ እኔ መሲህ ነኝ ያለበት ቦታ የታለ? እኔ የአላህ ቃል ነኝ፣ እኔ የአላህ መንፈስ ነኝ ብሎ የተናገረበት ቦታ የታለ? ከዛ ደግሞ እዚህ ጋር ደግሞ ጅብሪል ቃል በቃል ጅብሪል የአላህ መንፈስ ነው የሚልበት ቦታ አሳዩ ማለት ትችላላችሁ። ያንን ማሳየት አይችሉም። ስለዚህ እናንተ መልሳችሁ እኔ ማሳየት አይጠበቅብኝም፣ ቃል በቃል አይጠበቅብኝም፣ ይልቁንም ያ አስተምህሮ እንዳለ ማሳየት ይገባኛል እንጂ ማለት ትችላላችሁ። ስለዚህ እነሱም ይሄንን አይነት ሪዝኒንግ ነው የሚከተሉት። ማስረጃቸው እንደዚህ ነው። በቀላሉ ለማሳየት ያክል የመጀመሪያው ሱረቱል በቀራ ምዕራፍ 2 ከቁጥር 97 ላይ እንደዚህ የሚል ታገኛላችሁ። ለጅብሪል ጠላት የሆነ ሰው በቁጭት ይሙት በላቸው። በደንብ አሁን አንድ እንድታስተውሉ የምፈልገው ነገር በቅንፍ ውስጥ ያሉት ቃላት አረብኛ ውስጥ የሉ። አንዳንዶቹ ጀስ ለማብራራትን የተጨመሩት፣ አንዳንዶቹ የኋላ የመጡ የእስልምና አስተሳሰቦችን ገና ወደ ቁርአን እየጨመሯቸው ነው። ስለዚህ ቅንፍ ውስጥ ያሉት አረብኛ ውስጥ የሉም። እንደዛ ብላችሁ ተረዱት። ስለዚህ እርሱ ከበፊቱ ለነበሩት አረጋጋጭ ለምዕመናን መሪና ብስራት ሊሆን በአላህ ፈቃድ በልብህ ላይ አውርዶታልና። በሌላ አነጋገር ይሄ ጥቅስ እያለ ያለው ምንድን ነው? ለጅብሪል ጠላት የሆነ ቢኖር በቁጭት ይሙት። ጠላት የሚያደርገው እሱን ብቻ ሳይሆን አላህንም፣ ከዛ ሚካኤልንም፣ ከዛ ምናምንንም መላእክትንም እያለ ነው የሚያብራራው እና ይቀጥላል ጥቅሱና አሁን ስለዚህ ይሁን ለምንድን ነው ይልና ይቀጥላል። ጅብሪል እርሱ ቁርአኑን በልብህ ላይ አውርዶታልና። ቁርአኑ ለቀደሙት መጻሕፍት አረጋጋጭ እንዲሆን ማለትም ለተውራትና ለኢንጂል ለወንጌላትና ለቶራ ማለት ነው ለነሱ አረጋጋጭ እንዲሆን፣ ከዛም ደግሞ ለምዕመናን ደግሞ መሪና ብስራት የምስራች ቃል እንዲሆናቸው በልብህ ላይ አውርዶታል። ስለዚህ እዚህ ጥቅስ ላይ ምንድነው እያለ ያለው? ጅብሪል ነው ቁርአኑን ያወረደው እያለ ነው። ስለዚህ ቺን አንድ ፖይንት ያዙ፣ አንድ ነጥብ። ሁለተኛ ከዛ ይቀጥልና ደግሞ ቁርአን በሌላ ቦታ ላይ በሱረቱ ነህል ካልተሳሳትኩኝ ሱራ 16 ከቁጥር 102 ላይ ደግሞ እነዚያ ያመኑትን ለማረጋጋት ሙስሊሞችንም ለመምራትና ለማብሰር ቁርአኑን ቅዱስ መንፈስ እውነተኛ ሲሆን ከጌታ አወረደው በላቸው። እዚህ ጋር ደግሞ ማነው አወረደ እየተባለ ያለው? ቅዱሱ መንፈስ። በቅንፍ ያለው ጅብሪል የለም አረበኛው ላይ።
እነሱ ናቸው እየጨመሩት ያሉት ይሄን ነገር። ስለዚህ እነዚህነት ተጠንቀቁ። ስለዚህ እንደዛ እያሉ ነው። እዚህ ጋር ደግሞ ያወረደው ጅብሪል ያልኩኝ ይቅርታ፣ ቅዱሱ መንፈሱ ነው። ከዛ አሁን ይደግሟል ሌላ ቦታም ላይ ደግሞ በሱራ 26 ላይ እሱ ደግሞ ከ192 እስከ 194 ተሳነቡ እርሱም በእርግጥ ከዓለማት ጌታ የተወረደ ነው፣ ቁርአን የወረደ ነው ማለት ነው። ከዛ እርሱን ታማኙ መንፈስ አወረደው ከአስፈራሪዎቹ ትሆን ዘንድ በልብህ ላይ አወረደው ብሎ ይናገራል። በሌላ አነጋገር ያወረደው አሁንም ታማኙ መንፈስ ነው። አሁን የሙስሊሞች ሪዝኒንግ እዚህ ጋር እንደዚህ ነው። አንድ ቦታ ላይ ጅብሪል አወረደው ይላል፣ ቁርአን ያወረደው ጅብሪል ነው ይላል። ከዛ ሌላ ቦታ ላይ ደግሞ ያንን ያወረደው የአላህ መንፈስ ነው ይላል። ስለዚህ ያወረደው አንድ አካል ከሆነ ያ ጅብሪል ከተባለ፣ አንድ ቦታ ላይ ደግሞ የአላህ መንፈስ ከተባለ ጅብሪል ማለት የአላህ መንፈስ ነው ሊሆን የሚችለው ብሎ ነው የሚያብራሩት። ስለዚህ ሪዝኒንጋቸው እንደዚያ ነው። አሁን አንደኛ ጀስት ሎጂካሊ ችግር አለው። ምሳሌ አሁን ቁርአን የአላህ ምንድን ነው የአላህ መንፈስ ቁርአንን አወረደው አንድ ቦታ አለ ፕሬሚስ ዋን። ከዛ ደግሞ ፕሬሚስ ቱ ላይ ሁለተኛው ፕሬሚስ ላይ ጅብሪል የአላህን ቁርአንን አወረደው ይላል። ማጠቃለያው የአላህ መንፈስ ጅብሪል ነው ማለት አትችሉም። ሙሉ ለሙሉ ይሄ ዲዳክቲቭ ሎጂክ አይደለም። ለምሳሌ ሌላ ብሰጣችሁ አቤል መጽሐፉን አመጣው የመጀመሪያ። ከዛ ሁለተኛ ደግሞ ለምሳሌ ደግሞ ሌላ ስም ለምሳሌ ዳግም መጽሐፉን አመጣው ብዬ ብናገር እነዚህ ሁለቱ አቤል ዳግም ነው አትሉኝም ወዲያውኑ። ለምን? አንደኛ እንደተባለው አቤል ለዳግም ሌላ ስሙ ሊሆን ይችላል፣ አንድ አማራጭ ነው። ሁለተኛ ግን አማራጭ አለ። አቤልና ዳግም አብረው ነው መጽሐፉን ያመጡት። ስለዚህ አንድ ጊዜ አንዱ አመጣው ማለት ትችላላችሁ፣ አንድ በሌላ ሴንስ ደግሞ እሱ አመጣው። ስለዛ ሰውዬ ስፔሲፊካሊ ማውራት ስትፈልጉ ማለት ነው። ስለዚህ ኮምፕሊትሊ ጅብሪል የአላህ መንፈስ ብቻ ያረጋግጣል ማለት ሳይሆን በሌላ መንገድ ደግሞ ሊተረጎም ይችላል። ጅብሪል እና የአላህ መንፈስ አብረው አወረዱት ማለት ይቻላል። አሁን እሱን እንደያዛችሁ ሆኖ ከዛ በኋላ ግን አክቹዋሊ ቁርአን የሚሰጠን መልስ አለ። እውነት ጅብሪል እና የአላህ መንፈስ ነው ያወረዱት ወይስ ጅብሪል ማለት የአላህ መንፈስ ነው ለሚለው ቁርአን ይመልሳል። እሱን መልሶች ደግሞ እስኪ የተወሰኑትን ጥቅሶች እንመልከታቸው። የመጀመሪያው ሱረቱ ነህል ቅድም ካነሳነው ጥቅስ ከፍ ብለን ሱራ 16 ከቁጥር 2 ላይ ነው። እሱ ላይ እንደዚህ ይላል፣ ከባሮቹ በሚሻው ሰው ላይ መላእክትን ከራእይ ጋር በፈቃዱ ያወርዳል። እዚህ ጋር ነው የምንፈልገው። ከባሮቹ በሚሻው ሰው ላይ መላእክትን ከራእይ ጋር በፈቃዱ ያወርዳል። አሁን እዚህ ጋር ሙስሊሞቹ ራእይ ብለው ነው የተረጎሙት። የአረበኛውን እንመልከተው። አረበኛ እንድንመለከተው ፈልጋለሁ። አረበኛው ቢሩሂ ነው የሚለው። ቢሩሂ ሩህ የሚለው ቃል ምንድን ነው በአረበኛ? በአረበኛ ራእይ ማለት ስትፈልጉ፣ አሁን ሙስሊሞች እዚህ ጋር ራእይ ብለው ነው ያስገቡት። ራእይ ማለት ስትፈልጉ ዋሂይ ነው የምትሉት። ዋሂ ብላችሁ ነው የምትሉት። ሶስተኛው ላይ እንደምታዩት ማለት ነው። ዋሂ ነው የምትሉት። ሩህ ሚል ቃል ሲገኝ መተርጎም ያለባችሁ፣ ቀጥታ መተርጎም ያለበት መንፈስ ተብሎ ነው። አሁን መንፈስ ብላችሁ ተርጉማችሁ ከዛ እንደፈለጋችሁ ታርጉ፣ ግን ቃሉ ቀጥታ መንፈስ ተብሎ ነው የሚተረጎመው። ቁርአን ውስጥ በተደጋጋሚ አንድ ቦታ ላይ ነፍስ ብሎ ምንድነው ነፍስ ነው ብሎ ለተርጎም ይፈልጋሉ። ነፍስ ለሚለው ቃል በአረበኛ የራሱ ቃል አለው። ነፍስ የሚለው ራሱ አረበኛ ቃል ነው። ስለዚህ ነፍስ ማለት ይችላል። እዛ ጋር ዋሂ ማለት ይችል ነበር። እዚህ ጋር ግን እንደዛ አይደለም እያለ ያለው መላእክቱን ከሩህ ጋር አወረዱት። ሩህ ማለት መንፈስ ማለት ነው። ወዲያም የለውም። ስለዚህ ቀጥታ አሁን አስተካክለን ያችንን ተርጉም ብንል ከባሮቹ በሚሻው ሰው ላይ መላእክትን ከመንፈስ ጋር በፈቃዱ ያወርዳል። ከዛ አስጠንቁ፣ እነሆ ከኔ በቀር ሌላ አምላክ የለም፣ ፍሩኝም ማለትን አስታውቁ በማለት ያወርዳል። በሌላ አነጋገር ልክ አላህ ራእዩን በሚያወርድ ጊዜ ሲያወርደው ምንድነው የሚያወርደው? መላእክቱን ከመንፈስ ጋር አብሮ ያወርዳቸዋል። እንዲሁም ጅብሪል ብቻ አይደለም የሚያወርደው፣ መንፈሱን ብቻ ደግሞ አይደለም የሚያወርደው፣ መላእክት ናቸው አንድ ላይ መላእክት ብዙ እነሱ መላእክት ከዛ ከመንፈስ ጋር አንድ ላይ ያወርዱታል። ስለዚህ ቁርአን ጥያቄውን መለሰው ማለት ነው። አሁንም ሌላ ቦታ ላይ ደግሞ ይህንን ሐሳብ ያንጸባርቃል። በእርሷ ውስጥ መላእክትና መንፈሱ፣ ይሄ ቀጥታ ነው እንደሚተረጉሙ እግዚአብሔር ይስጣቸው። አትሊስት እዚህ ጋር በትክክል ተርጉሞታል። በእርሷ ውስጥ መላእክትና መንፈሱ በጌታቸው ፈቃድ በነገሩ ሁሉ ይወርዳሉ። መላእክትና መንፈሱ እነሱ
የሆነ ነገር አላህ ፈቃዱ በሚሆን ጊዜ እነሱ አብረው ይወርዳሉ። ስለዚህ አንዳቸው ብቻ አይደለም የሚወርደው ማለት ነው። ራእይ ለማውረድ አብረው ነው የሚወርዱት ማለት ነው። እንደዛ የሚሆን ከሆነ ሁለተኛው አተረጓጎማችን ልክ ይሆናል። ጅብሪል የአላህ መንፈስ እንደሆነ አያረጋግጥም። ቅድም ሙስሊሞች ለመጥቀስ የሞከሯቸው ጥቅሶች ይልቁንም ቅድም የጠቀሷቸው ጥቅሶች የሚያረጋግጡልን አንድ ነገር ነው። እሱም ጅብሪል እና መንፈሱ ከዛ አብረውም ሌሎች መላእክትም አብረው ራእዩን ለማውረድ እንደሚወርዱ ነው። ስለዚህ በሌላ አነጋገር አንድ የሚጠቀማት ማስረጃም ምንድን ነው በቂ አይደለችም። ቁርአን ራሱ ያንን አረዳዳቸው ስህተት እንደሆነ ስለሚያጋልጥ በሌላ አነጋገር በቁርአን ውስጥ ጅብሪል የአላህ መንፈስ እንደሆነ የሚያሳይ ማስረጃ የለም ማለት ነው። ስለዚህ ያቺን እንኳን ቢያነሱባችሁ መልሱ፣ ጥቅሶቹ ኦልሬዲ ስላሉ ማለት ነው። እዚህ ጋር እንደምታያቸው ጥቅሶቹ ሁላቸውም ስላሉ በዛ አሳያቸው። ከዛ በመቀጠል ግን እኛ ከዚህ በተቃራኒ ደግሞ ማስረጃዎችን እናሳይ። የአላህ መንፈስ ጅብሪል ሊሆን እንደማይችል ቁርአን የሚሰጠን ማስረጃዎች አሉ። እነሱን ደግሞ እንመልከታቸው። አንደኛ ተቃራኒ ማስረጃዎች መካከል መመልከት የሚገባን የቁርአን አነጋገር እንድትረዱት ማድረግ ይገባኛል። መጀመሪያ በቁርአን ውስጥ ወ እያለ ሲናገር እና እያለ ሲጨምር አብዛኛው ጊዜ አሁን ለምሳሌ ሌሎች ሲያገለግል እንደዚህ ሲጠቀማቸው ቁርአን በተደጋጋሚ የተለያዩ አካላትን ነው እንደዚህ የሚጠራው። በተደጋጋሚ የተለያዩ አካላትን ኖርማሊ እንኳን እና እያላችሁ ሁለት አካላትን እየለያችሁ ከሆነ ሞስት ፕሮባብሊ እየሆነ ያለው ምንድን ነው? ሁለቱ አካላት የተለያዩ ምድቦች ናቸው ማለት ነው። ሁለቱ የተለያዩ ምድቦች ውስጥ ነው የሚያገለግለው። አሁን በቁርአን ውስጥም ደግሞ ከዛ ውጭ የሆነ አገልግሎት ሲታይ አናገኝም። ስለዚህ እየለየ ነው የሚናገረው። ኖርማሊ ስትናገሩ እንደዛ ነው መሆን ያለበት። እዚህ ጥቅስ ላይ እንደዚህ ይላል፣ እነዚያ የካዱ እነርሱ ከሃዲዎች ሆነውም የሞቱ እነዚያ በእነርሱ ላይ የአላህና የመላእክት የሰዎችም ሁሉ እርግማን አለባቸው። አስተውላችሁ ከሆነ አነጋገሩን የአላህ ከዛ የመላእክት ከዚያ የሰዎችም ሁሉ እርግማን አለባቸው። ምን እያደረገ ነው? ሶስት ምድቦችን ጠራ ማለት ነው። አንደኛው አላህ አለ፣ ከዛ ሁለተኛው መላእክት፣ ሶስተኛው ሰዎች። ሰዎች መላእክት አይደሉም፣ መላእክት አላህ አይደሉም፣ አላህ ደግሞ ከመላእክትም ከሰዎችም ወገን አይደለም። ይህንን ለይቶ ቁርአን የሚናገረው እንዴት ነው? ሶስቱ ምድቦች የተለያዩ እንደሆነ የሚገልጽላችሁ እና እያለ እየከፈላቸው ነው። በድጋሚም ደግሞ በሱረቱል ኢስራ በቁጥር 92 በሱራ 17 ከቁጥር 92 ላይ አሁንም ወይም እንደምትለው ከሰማይ ቁራጮችን በእኛ ላይ እስከምታወድቅ ወይም አላህንና መላእክትን በግልጽ እስክታመጣ ብሎ ይላል። ከዛው ጥቅሱ ይቀጥላል። አላህንና መላእክትን አሁንም ብሎ የሚጠቅሰው ለምንድን ነው? ዝም ብሎ በአንድ ቡድን ለምን አንድ ላይ አይጠራቸውም? ሁለቱ የተለያዩ አካላት ናቸው። እንደዚህ አይነት አነጋገርን የሚለየው ሁለት የተለያዩ አካላትን ቁርአን ሲለይ የሚለያቸው እንዴት እያለ ነው? አላህ መላእክት እያለ እና ብሎ ይከፍላቸዋል። ስለዚህ ይህን አነጋገር ወስደን አሁን ይህ አነጋገር ቁርአን ውስጥ ካለ ይህንን ወስደን እስኪ ለመንፈስና ለመላእክት ሲጠቀመው እንመለከተው። ጅብሪል መልአክ እንደሆነ የሚክድ ሰው የለም። አክቹዋሊ እውነቱን ለመናገር ግን በቁርአን ብቻ ከሄዳችሁ አሁን ይሄ አንድ ሌላ ምሳሌ ይሆናል። ቁርአን ምን ያክል መጽሐፍ ቅዱስ ላይ ምንድነው ዲፔንደንት እንደሆነ። ምክንያቱም ያለ መጽሐፍ ቅዱስ አሁን ጅብሪል ማን እንደሆነ ምን እንደሆነ መለየት አትችሉም። ቁርአን ውስጥ ቁርአን ብቻ አንብባችሁ ጅብሪል መልአክ ነው ማለት አትችሉም። ሚካኤል መልአክ ነው ማለት አትችሉም። ለምን? በሱራ 2 ከቁጥር 97 እስከ ቅድም ያነበብነው ነው 97 ነው ብለናል። ጅብሪል ያወረደው ምናምን ብሎ የሚለው ክፍል ይቀጥልና 98 ላይ አራት አካላትን ይለያል። አንደኛ ካልተሳሳትኩ አራት ይመስለኛል እና አላህ ይላል፣ ከዛ መላእክት ይላል። ኦልሬዲ መላእክትን ጠራ ማለት ነው፣ ጨረሰ እዚህ። ከዛ ጅብሪል ይላል እና ጅብሪል ይላል፣ ከዛ እና ሚካኤል ይላል። በዚህ አሁን አነጋገር አንድ ሰው ዝም ብሎ ከፍቶ ቁርአንን ቢከፍት እና ቢያነበው ቁርአኑን ብቻ ቢያነበው መጽሐፍ ቅዱስ ባክግራውንድ እስካልሰጠው ድረስ በገብርኤልና ሚካኤል መልአክ እንደሆኑ ምንም ባክግራውንድ ባይሰጠው ጅብሪል መልአክ እንደሆነ ማወቅ ከቁርአን አትችሉም። እንዲሁም በቁርአን ከሄድን ጅብሪል ከመላእክት የተለየ ነገር ነው፣ ሚካኤልም እንደዚሁ። ስለዚህ እነዚህ ነገሮች እንድታስባቸው ያደርጋቸዋል ቁርአን ምን ያክል ዲፔንደንት እንደሆነ መጽሐፍ ቅዱሳችን ላይ። ከዛ ይቀጥላል። አሁንም አላህና መላእክትን ለይቷቸዋል። አሁን ወደ መንፈስ ስንመጣ ቅድም ያነሳ ነው ጥቅስ አለ። ከባሮቹ በሚሻው ሰው ላይ መላእክትን ከመንፈስ ጋር እንዴት እንደለያቸው አስተውሉት። መላእክትን ከመንፈስ ጋር ይልካቸዋል። አሁንም ይደግመዋል በሱራ 74 ላይ መላእክቱና መንፈሱም እያሉ ይለያል። አሁንም ይደግመዋል።
አሁንም ሱራ 97 ከቁጥር 4 ላይ ስትመለከቱት መላእክትና መንፈሱ በእርሷም ውስጥ መላእክትና መንፈሱ በጌታቸው ፈቃድ በነገሩ ሁሉ ይወርዳሉ ይላል። አሁንም አራተኛ ጥቅስ ሱራ 78 ከቁጥር 38 ላይ መንፈሱ አሁንም በቅንፍ እንዴት እንደሚጨምሩበት ተመልከቱ። ጅብሪል ግን እንደዛ መንፈሱ መላእክቶቹም የተሰለፉ ሆነው በሚቆሙ ቀን አራህማን ለእርሱ የፈቀደለትና ትክክለኛን ቃል ያለ ሰው ቢሆን እንጂ መነጋገርን አይችሉም። አሁን ልክ ሲቆሙ በአላህ ፊት ልክ ሲቆሙ በምድቦቻቸው ይቆማሉ። መንፈሱ ይቆማል፣ ከዛ መላእክቶቹም ደግሞ ይቆማሉ። የተሰለፉ ሆነው በቦታቸው ይቆማሉ። በአነጋገር አሁንም እየለያቸው እየተናገረ ነው ማለት ነው። እነዚህን ንግሮች ስትመለከቱ አትሊስት 4 ምሳሌ ያገኛል። ይህንን ቲም ይደጋግመዋል። ለምንድነው ቁርአን የሚደጋግመው? 10 ጊዜ እየነገረን ነው። መላእክት የተባሉት መንፈስ አይደሉም፣ መንፈሱ የተባሉት አይደሉም። በቁርአን ውስጥ ደግሞ መላእክት መንፈስ ናቸው የሚል ቃል አታገኙም። በመጽሐፍ ቅዱስ ውስጥ ዕብራውያን 1:14 ላይ ታገኛላችሁ። በእውነት ለአገልግሎት የሚላላኩ መናፍስት አይደሉም ምን ይላል። ቁርአን ግን እንደዛ የሚናገር ነገር የለውም። ስለዚህ መላእክት መንፈስ ናቸው የተባለበት ቦታ የለም። ይልቁንም መንፈስ የተባለውን አካል መላእክት ከተባሉት አካል ይለያቸዋል። ስለዚህ ጅብሪል መልአክ ከሆነ ጅብሪል መንፈስ አይደለም ማለት ነው። ይለያቸዋል ሁለቱን አካላት። ስለዚህ ጅብሪል መንፈስ ሊሆን አይችልም በቁርአን አነጋገር። ቁርአን ብቻ ተመልክታችሁ ጅብሪል የአላህ መንፈስ ነው ማለት የምትችሉበት ማስረጃ የለም ብቻ ሳይሆን እንዲያውም ያ በተቃራኒው የአላህ መንፈስ ከጅብሪል እየተለየ የሚነገርባቸው ቦታዎች በቁርአን ውስጥ እጅግ ተደጋጋሚ ናቸው። ስለዚህ ተቃራኒ ማስረጃው ይህንን መመልከት ይገባቸዋል። በመጨረሻ ግን አንድ እድል ይሰጠዋል ለመሐመድ ግልጽ ለማድረግ ይሄን ነገር ግልጽ ለማድረግ ስለ ሩህ ስለተባለው አካል መንፈስ ስለተባለው አካል ነገሮችን ግልጽ እንዲያደርግ መሐመድ ይጠየቃል። አይሁዳውያን በትውፊታቸው ሲያብራሩት አይሁዳውያን ናቸው የጠየቁት ይህን ጥያቄ። ከሩህም ይጠይቁሃል አላህ ነው የሚመልስለት። ከሩህም ይጠይቁሃል። ሩህ ከጌታዬ ነገር ነው። በሌላ አነጋገር ከጌታዬ የሚላክ ነው። ከጌታ እንደሚላክ አውቃለሁ። ከዛ ይቀጥላል። ከእውቀትም ጥቂትን እንጂ አልተሰጣችሁም በላቸው። በሌላ አነጋገር ስለ ሩህ ይጠይቁሃል። ሩህ ከጌታው እንደሚላክ እናውቃለን። በተደጋጋሚ ቁርአን ውስጥ ሲላክ ነው የምናገኘው። ሲላክና የሆነ ነገር ሲያደርግ ነው የምናገኘው። ነገር ግን ከዛ ውጪ በቂ እውቀት አልተሰጣችሁም። ስለ ሩህ ይጠይቁሃል ከተባለ አሁን ሩህ ማን ነው ከተባለ ቀጥታ መመለስ እንዲመልስ ሙሉ መንደሩ ተሰጥቶታል ለመሐመድ። ጅብሪል ነው ማለት ይችል ነበረ። 600 ክንፍ ያለው ነው ማለት ይችል ነበረ። ከዛ ደግሞ እንዲህ ብሎ ሌሎችም ነገሮች መስጠት ይችል ነበረ። ያለው ምንድን ነው? በቂ እውቀት አልተሰጠንም ስለ መንፈስ። በሌላ አነጋገር ስለ ጅብሪል ግን እናውቃለን በደንብ። ስለዚህ ይህ ሩህ አሁን ጅብሪል አይደለም ማለት ነው። ጅብሪል ሊሆን እንደማይችል ይህ ግልጽ ያደርገዋል። ስለዚህ እነዚህን ነጥቦች እንድትመለከቱ ነው። ሙስሊሞች ምን ያክል የራሳቸውን መጻሕፍት እንደሚያጣምሙ አንድ ጥሩ ምሳሌ ይሆናቸዋል ብዬ አምናለሁ። ብዙ ተፋሲሮቻቸው ጅብሪልን ከሩህ ጋር አንድ ላይ ለማድረግ ይሞክራሉ። እንዳየነው ግን እነሱ ራሳቸው ቢመጡ አልጀለለይን ተመልሰው ቢመጡ ጀለል አልመህሊ ነው እና ሱዩቲ ተመልሰው ቢመጡ ከዚያ ኢብን ከሲር ከዘመኑ ቢመጣ ኢብን ተይሚያ ቢመጣ ተፍሲር አልሰራም፣ ግን ያው የራሱ ተፍሲር የሚባል አልሰራም። ኢብን አትያ ቢመጣ ሌሎችም ሊቃውንት አንድ በአንድ ቢመጡ መልሰን በቁርአን እናፋጥጣቸው ነበረ። ከየት ነው ያገኙት ይሄን አስተምሮ? ስለዚህ እነዚህ ነገሮች እንድትመለከቱ ነው። አምላካችን ፈቅዶ ይህንን ርዕስ አይተናል። ጥያቄዎች ምናምን ካላችሁ እንግዲህ እቀበላለሁ። አምላካችን ክርስቶስ ተነስቷል፣ በእውነት ተነስቷል። እስልምና ሐሰት ነው፣ ሙስሊሞችም ደግሞ ወደ እውነተኛው አምላክ ለእናንተ ወደ ሞተላችሁ አምላክ እንጠራቸዋለን። እነዚህ ነገሮች እንግዲህ ሼር አድርጉ አደራ። ከዛ ደግሞ ቻናሉ እንዲያድግ አድርጉ። ዝም ብሎ እንግዲህ ቁጭ ከተባለ ለማንም ሳይደርስ ይህ ነገር ይቀራልና፣ ስለዚህ እነዚህ ነገሮች እንድታደርጉ ጠይቃለሁ። የአምላካችን ሰላም ከሁላችን ጋር ይሁን። ሰላም ቆዩ።